እንዴት ይህን ሁሉ ነገር አድርጌ እያስታወስክ እዚህ ይቀመጣል? ግድ የለም ይቅር ብያለሁ። ይቅር ልባል አልችልም። ይቅርታ ያደረኩት እኔ ነኝ። እኔ ሸክም ነኝ። ምን አደርግልሃለሁ? አልጠቅምህም። ከጠቀምከኝ ትቀራለህ። የምትፈልገው ነገር አለ? አዎ አለ። እኔ ባንቺ ቆሻሻ ሰራ ዘላለሜን አልኖርም። ለራሴ ጸጸት ሊገልኝ። በዚህ አይነትም አንተ የትም አትደርስም። እሺ አንቺ በዚህ ሁኔታሽ ምትደርሽበትን እናያለን። አባዬ ለኔ ይቅርታ ማድረግ እንዲከበደህ ከኔ በላይ አንቺ መጸጸት ከብዶሻል። እኔማ እኮ መጸጸት ላሳይህ አልኩህ እኮ። እሱ ማሳየት ከፈለግሽ ይቅርታ በሚል ቃል ሳይሆን በተግባር ማሳየት ነው። ምን እንደሚያስገኝ ታውቃለህ? በባዶ መቅረት። ምን ነው ውጪ ስትሆን ምላስ ረዘም። አንተ አግድማጥቅ ጨለማን ተገና አድርገህ መጣህ እንጂ ፊት ለፊት አልገጠምከኝም። ነገር ግን ህግ ያለበት ሀገር መሆኑን አትርሳ። አንዱን ምረጣ፣ ወይ በህግ ወይ በግል። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? 1 ሚሊዮን ብር ታዘጋጅልኛለሽ? ጊዜ የለኝም። እሱ ብር እኮ ለኔ ያስፈልገኛል። ይቅርታ ልጠይቅሽ ነበር፣ ትክክል አልነበርኩም። ካሌብ አባዬ ይቅርታ ጠይቃት ብሎ ከሆነ አትጨናነቅ። ግን ትሁት፣ እኔም እኮ እንደ እህት ስላየሁሽ ነው ከወንድ ጋር ሳይሽ የተቆጣሁት። እኔ እኮ ሕፃን ልጅ አይደለሁም። ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። ደግሞ ስራዬንም በአግባቡ እየሰራው ነው። አባዬ እኔ እዚህ ቤት 6 ዓመት ሰርቻለሁ። 6 ዓመት ሙሉ ስሰራ ግን አንድም ቀን የወር እረፍት ብዬ ጠይቄ እንደማላቅ ታውቃለህ። አዎ ልጅ አውቃለሁ። ምን ነው? ምን ተፈጠረ? ካሌብ ከዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም። ወጥቶ አየር መቀበልን ግን እንድከለከል አልፈልግም አባዬ። ማን የከለከለሽ? ካሌብ። ትሁት፣ እስካሁን ህግ ስትከተይ ነበር። አሁን ግን ማስፈራራት ነው ያልሽው። ካሌብ ደህና ነህ? ግን በገንዘብ መስሎኝ ቀጥረህ የምታሰራኝ። አዎ እሱ የጠፋሽ መሰለኝ። ቆይ ለምንድን ነው ቤቴን ለቃችሁ ማትወጡልኝ? ለምንድን ነው የምትፈጠብጡኝ? አባዬ እኔ እኮ ቤቴ ነው። ቤትህ ነው? ኧረ ማን ሰጥቶ? እሺ ቆይ ምን ላድርግ? መጀመሪያ እቺ ሚስትህን ይዘህልኝ ውጣ። ሚስትህን? አዎ ሚስትህን። አባዬ እኮ ልክ ነው የተናገረው። ሚስት ነኝ። አንተ ስላልከኝ የምቀር ይመስልሃል? እኔም እኮ በቤተሰቤ ቤቴ ክብር አለኝ። አውቃለሁ። አንተ ክብርን አታውቅም። ለዛ ነው ሁሉም ካንተ በታች የሚመስልህ። አንድ የሚጠቅመን ነገር ላወራህ ነው የመጣሁት። ምንድነው? ካሌብን ከያዝነው አባት ለልጁ ብሎ ይከፍላል፣ ወይም ደግሞ ትሁትን። ማናት ደግሞ እሷ? የቤቱ ሰራተኛ ናት። ጅል ነሽ ልበል? የፈለግከውን በል። እኔ ግን ጥሩ ሀሳብ ነው የነገርኩህ። አባዬ እነሱ እኮ እኔን ነው የሚፈልጉት። ያው የሚያስፈልግም ነገር ካለ መንገድ ላይ እገዛለሁ። ከዚህ በላይ አላስገድድሽም። የምትፈልጊውን ገንዘብ ግን አስገባልሻለሁ። ለሱ ስጋት አይኑርሽ። ትሁት ከዚህ በፊትም በተደጋጋሚ ይህንን ነገር ትታ ወደ ቤቷ መሄድ ብትፈልግም በጋሼ ምክንያት ብዙ ጊዜ ሀሳቧን ቀይራ ተመልክተናታል። ትሁት እዚህ እንድትቆይ ያደረጋት ብቸኛ ነገር በካሌብ አባት ላይ ሊከሰት የነበረውን ያን ሁሉ አደጋ ታቅ ስለነበረ ያቺ ልጅ ምን ልትፈጠርና ምን ልታደርግ እንደምትችል ስለምታቅ ነው በተደጋጋሚ ጊዜ ቤተሰቦቿ እየናፈቋት ከዛም ልትቀር የነበረው ማለት ነው። እንደምናውቀው እንግዲህ ቲና ከአንድም ብዙ ጊዜ አባትየውን ለመግደል ብዙ ዜራ ስትሰራ ደርሳባት ስትይዛት የነበረችው ትሁት ናት እና በተደጋጋሚ ጊዜ ካሰበችው ነገር ስትመለስ የነበረው አባትየውን ከሞት ለመታደግና ይህ ነገር እንዳይፈጠር ብሎ ነበረ። ዛሬም እንግዲህ በድጋሚ ከአባትየው ጋር በመስማማት ልትቀር ወስናለች ማለት ነው። እዚህ ጋር ልንመለከት የሚገባ አንድ ነገር ትሁት እዚህ ደረጃ እንድትደርስ ያደረጋት ወይም ደግሞ በዚህ ልክ ከመሬት ተነስታ በአንድ ጊዜ ወደ ቤቴ ልሂድ ወይም ደግሞ ቤተሰቦቼ ሊብላ እንድትወሰን ያደረጋት በሁሉ ነገር ተስፋ ቆርጣ ሳይሆን ደግሞ ወይም ደግሞ ሁሉ ነገር አለቀ ብላ ሳይሆን ካሌብ የተናገረው ንግግር ነው። ምክንያቱም እሱ ምንድን ያላት እሷ እንደ ማንኛውም ሰራተኛ ከፍለናት ነው የምናኖራት፣ ስለዚህ መሄድ ትችላለች ብሎ የተናገረው ንግግር እጅግ በጣም ትሁትን አስከፍቷት ነበር። ጋሼ ደግሞ እንግዲህ ካደረገችለት ነገር አንጻር ትሁትን እንዲህ እንደቀላል ትቷት መሄድ አይፈልግም። ማለትም እንደ ኖርማል ሰራተኛ ከመሬት ተነስታ ልሄድ ስትል እሺ ብሎ ሂጂ ብሎ ሊለቃት አይችልም። ካደረገችልን ነገር አንጻር ለእሷ የተሻለ ነገር እንደሚገባትና የተሻለ ነገር አድርጎ እንደሚሸኛት ሲናገር ተመልክተነዋል። ጋሼም አንድ ቅር ያለው ነገር ምንድን ነው? ከቤተሰቦች ስትመጪ እንደነበረው በባዶ እጅሽ እንዴት ትመለሻለሽ? 6 ዓመት ሙሉ ለፍተሽ በባዶ እጅሽ እንዴት ልትመለሽ ትችያለሽ? እያለ የሚያስፈልግሽን እያንዳንዱን ነገር አድርገሽ ትሄጃለሽ፣ ለምን አትረጋጊም ሲል ይጠይቃታል። ትሁት እንግዲህ ባለፈው ለታ ካሌብ በተናገረው እጅግ በጣም አዝናና ተከፍታ ነበር። ካሌብም እንደዚህ ልልሽ ያለው ባለፈው ለታ ውጪ ላይ ከአንድ ሰው ጋር ሲያት እንዴት ነው ቤት ውስጥ ስራ ትታ ወጥታ ውጪ ላይ ከወንድ ጋር የምታውደለድለው ብሎ እጅግ በጣም በመናደዱ ቤት ስትመጣ በዚህ ተናግሯት ነበር።
ይሄ ነገር ደግሞ እጅግ በጣም ትሁትን አስከፍቷታል። ምክንያቱም 6 ዓመት ሙሉ አብራቸው ስትኖር አንድም ቀን የእረፍት ጊዜ ስጡኝ ወይም ደግሞ ቤተሰቦቼን ልጠይቅ ብላ አታውቅም። ታትራ ቀን ከሌሊት ስራዋን በስነ ስርዓት ትሰራ ነበር። ካሌብ ግን ይሄ ሁሉ ነገር አይታየውም፣ ጭንቅላቱ ታውሮ ነበር ማለት ነው። እናም እዚህ ጋር እንግዲህ ካሌብ አንድ የሚያጠፋው ነገር አለ። ሁሉን ነገር ሲያደርግ ምንድነው እኔ የተናገርኩት ንግግር ሰው ይጎዳል አይጎዳም የሚል ንግግር አያውቅም። ሲናገር ብድግ አድርጎ ልጥፍ ነው የሚያደርገው። ይህ ነገር ደግሞ ትሁትን እጅግ በጣም አስከፍቷታል። እሱ ባያከብረኝ የሚያከብረኝ ቤተሰብ አለኝ፣ በተለይ ደግሞ አባቴ ሁልጊዜ ስልክ ሲደውልልኝ ነው የሚውለው፣ ነይ እያለኝ ነው። ስለዚህ እኔም ቤተሰቦቼ ማየት ፈልጋለሁ፣ ወደ እነሱ መሄድ ፈልጋለሁ ብላ ይህንን ነገር ለጋሼ ትነግረዋለች ማለት ነው። እዚህ ጋር ደግሞ ጋሼ አንድ ነገር ተገናዝቧል። ምክንያቱም ምንድነው 6 ዓመት ሙሉ ልጅ ቤተሰቧን አላየችም፣ ከቤተሰቧ ርቃን የተቀመጠችው እና እሷን ቁጭ በይ የትም አትሄጂም ብሎ መጫን እጅግ በጣም ከብዶት ነበር። እና እዚህ ጋር ምንድነው መረዳት ያለብን ጋሼ ይሄንን ነገር ሊያደርግ ስላልቻለ ማለትም ጫን ብሏት ሊያስቀራት ስላልፈለገ እሺ በአካውንትሽ ገንዘብ አስገባለሁ ብሎ ይላታል ማለት ነው። እናም ይህንን ነገር ይዘሽ ትሄጃለሽ ሲላት ትሁትም እንግዲህ ፊቷ ትንሽ ሲፈታ እንመለከተዋለን። ነገር ግን እሷ እጅግ በጣም የከፋትና ልትሄድ የተነሳችበት ዓላማ ምንድን ነው? ካሌብን ትሁት በጣም ታፈቅረው ነበር። ነገር ግን ትሁት ካሌብን አፈቅረሃለሁ ወይም ደግሞ አፍቅሬሃለሁ ብላ ፍቅሯን አልገለጸችለትም ነበር። በዚህ መሃል እንግዲህ ኤደን ይህ ነገር እንደሚመጣ አውቃ ያፈቀርሽው ይመስለኛል ፍቅርሽን ንገሪው ብላ ቀድማ ነግራት ነበር። ነገር ግን እሷ ይህንን ነገር ሳትናገር ካሌብ የዳኒና የኤደንን መጣላት ተጠቅሞ እንግዲህ ኤደንን ቆንጆ ነሽ፣ በጣም ውብ ነሽ እያለ ሲያሞጋግሳት የነበረው ማለት ነው። በሌላ በኩል ደግሞ እጅግ በጣም ትሁትን የጎዳት አንድ ነገር ምንድነው? ካሌብ ሳያስተውል የተናገረው ኤደን የተማረች ነች፣ ጭንቅላት አላት ብሎ የተናገረው ነገር፣ ይሄ ነገር ትሁትን እጅግ በጣም አስከፍቷታል ማለት ነው። እናም እንግዲህ ካሌብ ይሄንን ቃል እንደተናገረ የትሁት ፊት ባንዴ ሲቀየር ተመልክተነው ነበር። እንግዲህ በዚህ ሰዓት ምንድነው ካሌብ ያለው? እሷ በጣም ቆንጂዬ ናት፣ በዛ ላይ ደግሞ ፍቅር መስጠት ትችልበታለች፣ የተማረች ናት ብሎ እንግዲህ ትሁትን እዛ ጋር ዝቅ ዝቅ አድርጓት ነበር እና ትሁት በዚህም ደግሞ እጅግ በጣም ፊል አርጋበት ነበር። ትሁት ደግሞ እንግዲህ ያፈቅረኛል ይወደኛል ብላ የምታስበው ሰው እዛ ጋር ሌላ ሴት እንደዚህ ሲያሞካግስ ከእሷ በላይ ሲክብ እንግዲህ እኔን ያየኛል ወይም ደግሞ ያፈቅረኛል ብላ ወይም ደግሞ ያፈቅረኛል ብላ ማሰብ ስላልቻለችና ሊያፈቅራት እንደማይችል ስለገባት ውስጧ በመረበሹ ነው እንግዲህ ወደ ውጭ ወጥቼ ንፋስ ልቀበል ብላ እንግዲህ አስፈቅዳ የወጣችው ማለት ነው። እናም በዚህ ሰዓት ነበር የእሷ እዛ መቀመጥ እጅግ በጣም ያናደደው ካሌብ። እንዴት ነው በስራ ሰዓት ስራዋን ጥላ የምትወጣው ብሎ እጅግ በጣም የተበሳጨው። ነገር ግን ካሌብ በዚህ ስራው አሁንም በጭራሽ አልተጸጸተም። እሷ ግን እንግዲህ ስትወጣ ጋሼን አስፈቅዳ ነበረ ትንሽ ተረብሻለሁኝ ወይም ደግሞ ንፋስ ልቀበል ብላ ከቤት የወጣችው ማለት ነው። እንግዲህ ካሌብ እሷ ጋሼን ስታወራውና ስትጠይቀው ያላት ነገር ምንድነው? እኛ እኮ በገንዘብ ነው የምናሰራሽ፣ እኛ ልታስፈራሪ አይገባም፣ እንደ ማንኛውም ሰው በገንዘብ ነው የምትሰሪው ብሎ የተናገረው ነገር እጅግ በጣም አስከፍቷታል። ይህ ነገር ደግሞ መልሶ ትሁትን ጎርቷት እንግዲህ አሁን ላይ መልሳ ወደ ቤቴ ልሂድ፣ ወደ ቤተሰቦች መሄድ ፈልጋለሁ ብላ ያለችው በዚህ ምክንያት ነው። በዚህ ነገር ምክንያት ደግሞ ጋሼ እጅግ በጣም አዝነዋል። ካሌብ ባደረገው ነገር እጅግ በጣም ተረብሸዋል። አሁን ላይ ደግሞ ዳኒንና ቲናን ከቤቴ ውጡልኝ ሲላቸው ነበር መጀመሪያ። አሁን ደግሞ ካሌብን እንግዲህ ከነ ሚስት ከቤቱ ውጣልኝ አልፈልጋችሁም እያለው ነው ማለት ነው። ቀጥሎም እጅግ በጣም በፊት ላይ እንግዲህ እያለ የነበረው ዳኒን እና ቲናን ነበር ከቤቱ ውጡልኝ ሲል የነበረው። እንግዲህ ካሌብን ራሱን ከነ ሚስት ከቤቴ ውጣልኝ እያለው ይገኛል። እንግዲህ በሁለቱ ምክንያት እንግዲህ ቤቱም እጅግ በጣም እንዳስጠላው ሲናገራቸው ሰምተናል። በፊት ላይ ደግሞ ዳኒም ነበረበት። አሁን ላይ እንግዲህ ምንም እንደማያስታውስ ነበር እነ ቲና ጋር ሲያስመስል የነበረውና እነሱም እንግዲህ አያስታውስም ብለው ሲያደርጉት የነበረውን ነገር እሱን ነው ወይ ከማንም ጋር ስትዳረ የነበረውን ነገር ነው ወይ ማላስታውሰው ብሎ ያኔ ሲናገራቸው ዳኒ እንግዲህ አስቀድሞም እየተጸጸተ ነበር። ጋሼ ላይ ባደረገው ነገር እጅግ በጣም እየተጸጸተ ነበርና ይሄንን ነገር ደግሞ ጭራሽ እንደሚያቅነግሩ ሲሰማ ምንም መቋቋም ስላልቻለው በቃ ከዚህ በኋላ ከዚህ ቤት እወጣለሁ፣ ወደ ቤተሰቦች እሄዳለሁ ብሎ ሲል እንግዲህ ጋሼም መሄጃ እንደሌለው በማሰብ ወዴት ትሄዳለህ? አይሆንም፣ አሁን እኔ የምፈልግ ነገር አለ ብሎ
ጋሼ አስቀርቶታል ማለት ነው። አሁን ግን እንግዲህ ጋሼ ከቤት ይውጡልኝ እያላቸው የሚገኘው ዳኒና ቲና ማለቴ ካሌብና ቲናን ነው። እንግዲህ እዚህ ጋም ዳኒ ለምንድን ነው ከቤቱ የማትወጡለት? እዚህ ጋር እንግዲህ ያው የቤቱ ባለቤት እሱ ቢሆንም እፈልግሃለሁ ቁጭ በል ብሎታል። ግን እነሱን ደግሞ ዳኒ ይሄንን ነገር እየተናገራቸው ነው ማለት ነው። እንግዲህ ጋሼ ዳኒን ታግዘኛለህ ያለው አንድ ነገር ምንድን ነው? የካሌብና የቲናን የፍቺ ጉዳይ ነው። ቲና ደግሞ የሚገርማችሁ ነገር አሁን ላይ በጭራሽ ካሌብን መፍታት አትፈልግም። እሱን ፈታሽ ማለት እንግዲህ በቤሳ ቤስቲ ማለትም በዜሮ ሳንቲም ጥላ እንደምትሄድ ስለምታውቅ በጭራሽ ልትፈቱ አትፈልግም። ምክንያቱም ካሌብ እንግዲህ አሁን ላይ የ10 ሺህ ብር ደሞዝተኛ ነው። 10 ሺህ ብር ደግሞ ለሁለት ስትካፈል 5 ሺህ ናት። 5 ሺህ ብር ተካፍላ የመውጣት እቅድ ስለሌላት በፍጹም ከካሌብ ጋር መፋታት አትፈልግም ማለት ነው። ጋሼ ደግሞ እዚህ ጋር ካሌብን ዳኒን እያሉ ያለው ነገር ምንድን ነው? እንደምንም ብለህ ቲናን አሳምናትና ካሌብን እንድትፈታው አድርግ ብሎ እየጠየቀው ነው። ነገር ግን ዳኒ ይሄ ነገር እንደማይሆንና በፍጹም እሷ እንደማትቀበሉ ያውቃል። ቲና እጇ ላይ ገንዘብ ስለሌለ በፍጹም ይሄን ነገር እሺ እንደማትለው ያውቃል። ነገር ግን ለጋሼ እንግዲህ እሺ ጋሼ የቻልኩትን ነገር ሁሉ አደርጋለሁ በማለት እንግዲህ ቃል ገብቶለታል። ቲና ደግሞ ያኔ ጋሼ እንዲያግዝ ወይም ደግሞ አጋቹን ሰውዬ የቀጠረችው ሰውዬ አሁን ላይ ቲናን እጅግ በጣም እያስጨነቃት ነው። ያኔም እንግዲህ ምንድነው አባዬ ሞቷል ማለት ጋሼን ገድዬዋለሁ፣ አስክሬኑን ከፈለግሹ ደግሞ ብር አንጭ ብሎ ጠይቋት ነበር። አሁን ላይ ደግሞ እንግዲህ እሱ ማለትም ጋሼን ቲና እንዳስመለጠችው ነው እየጠረጠረ ያለው። እንግዲህ ያኔም ቲና ላይ እመለስልሻለሁ፣ እሰራልሻለሁ ብሎ ዝቶባት ነበር። እንግዲህ አሁን ላይ ተመልሻለሁ መጥቼልሻለሁ ብሎ እንግዲህ ለካሳ የሆነው ዘንድ ቲናን እያስፈራራ 1 ሚሊዮን ብር ጠይቋል። ካልሆነ እንግዲህ ድምጥማጧን እንደሚያጠፋት እየነገራት ነው። ቲና ደግሞ በዚህ ሰዓት እንግዲህ አይደለም 1 ሚሊዮን ብር 1 ብር የምታገኝበት ሰዓት አይደለም። ነገር ግን እዚህ ጋር ቲና አንድ ሀሳብ ላጋጩ አምጥታለት ነበር። ለምን ካሌብን አግተነው አባዬን ይሄንን ብር አንጠይቀውም ብላ እንግዲህ እንደዚህ አይነት ሀሳብ አቅርባለት ነበር። ያጋጩ ግን በፍጹም ይሄ ነገር እንደማይሆን እየነገራት ነበር ማለት ነው። እንግዲህ እዚህ ጋር እሷ ምንድን ነው ያለችው? እሷ ካሌብን አግተነው አባዬን ደግሞ ይሄን ያህል ብር እንጠይቀዋለን ማለትም የእሱን 1 ሚሊዮን ብር ጨምራ ከዛ ደግሞ እሷ የምትፈልገውን ብር ጨምራ እንደዚህ እንቀበለዋለን ስትል እሱ በፍጹም እንደማይሆን እንግዲህ እያሾፈ ይነግራታል ማለት ነው። እሷ ደግሞ ወይም ደግሞ ቲናን እናገታታለን ስትል ጭራሽ እሱ ሲስቅ እንመለከቷለን። ምክንያቱም እንዴት ነው ሰውየው የቤት ሰራተኛ አግተንበት ይሄን ያህል ብር ሊሰጠን የሚችለው ብሎ እንግዲህ ሊያሾፍባታል ማለት ነው። እሷ ማለትም ከአባዬ ጋር ያላቸው ማለት ስለማያውቁ ማለት ነው። እንግዲህ የዛሬው ክፍላችን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።